ተሰማ ታግዷል ቤቱ ተባለ። ሞገስ ትልቅ ጀብድ ሰራ። እንዳይሸጥ እንዳይለውጥ አደረገው። አበደ ጨለለም። መድብል ከባድ የጤና ቀውስ ደረሰበት። አክሊሉ ጋር እያደረገው ያለው ፊልም በእጅጉን እየተጧጧፈና ከባድ ችግር ውስጥ እየከተተው ይገኛል። ትሰማኛለህ አክሊሉ? ዛሬ እያሳለፍኩት ያለው ፊልማ በጣም በሚያስደስትና በሚያስደነግጥ እንዲሁም ፈታ የሚያደርግ ነው። አክሊሉ ትሰማኛለህ? አንተ ማለት በጣም ተራ ሰው ነህ። ከዛ ከካሊብ ሙሲሳና ከዝና ጋር ሆነህ ምን አይነት ወንድ ትሆናለህ ዳሩ? ስለዚህ አሁን የምልህን እያንዳንዱ ነገር ብታዳምጥ ላንተም ጥሩ ነው። ሰገን ከዚህ በኋላ እኔ ጋር ናት። ስለዚህ ምንም የሚያስፈልግህ ነገር እንደሌለና እኔን መጠበቅ ከፈለክ ደግሞ ፊት ለፊት እንደማጋጥምህና አብረን እንደምንፋለም እኔ ቃል ገባልሃለሁ ብሎ አለው። የአክሊሉ እናት እራሷን አይደለችም። ልጄ አበደብኝ፣ ጨለለብኝ፣ እባክህን ጸበል ልውሰድህ እያለች እየጮኸችና እያለቀሰች ትገኛለች። አክሊሉ እማዬ ላስረዳሽ፣ እኔ በፍጹም እንዲህ አይነት ሰው አይደለሁም እማዬ፣ ሰዎች ናቸው እንደዚህ ክፉና አረመኔ ያደረጉኝ፣ እባክሽማ ልለምንሽ ቢላትም እንኳ አይ አክሊሉዬ የኔ ውሻ፣ እኔ እንደምልህና እኔ የማውቅህ ልጄ አይደለህም። እውነትም ተስፋ ቆርጬብሃለሁ። እንዴት ነው አረመኔና ጨካኝ ሆንከው? እንዴት ነው ሴት ልጅ አግተህ ያለ ፍቃዷ ቤት ውስጥ የምታስገባው? በጣም አረመኔና ጨካኝ ወንድ ነህ ብላ አለችው። እቴቴ መሄድ አለብሽ ከዚህ በላይ ከተናገርሽ ላንቺም ለኔም ጥሩ አይደለም ብሎ አላት። ምን እንዳይመጣ ነው? አንድ ጊዜ እኮ ልጄ ምን አይነት ማንነት እንዳለው በደንብ አድርጌ አውቄያለሁ። ከዚህ በኋላ ውርደትና ምን ሊመጣብኝ ብለህ ነው? አንድ ጊዜ ተዋርጃለሁ እኮ ምን አይነት ውርደት ውስጥ እንደገባው ግን ታውቃለህ ወይ ብላ አለችው። እባክሽ እቴቴ እያለ ቢለምናትም ማሚ ግን በፍጹም እራሷን እየወቀሰችና እኔ ነኝ ከሰው ጋር እንዳትደባለቅ ያደረግኩህ፣ ሰው እንዳትወድ ያደረግኩህ እኔ ነኝ፣ እባክህ ልጄ ይቅርታ አድርግልኝ እያለች መሬት ለመሬት ተንከባለለች። አንቺ አይደለሽም ያኔ አባዬ ትቶኝ ሲሄድ ፍቅረኛዬ የምወዳትና የምሳሳላት አልፈልግህም፣ አልወድህም፣ አላፈቅርህም ስትለኝና ሌላ ወንድ ስታፈቅር ነው እንጂ እኔ እና እሷ ከዛም በኋላ ነው ህይወቴ የተበላሸው። ከዛም በኋላ አክሊሉ በዚህ ምድር ላይ የፈለከውን ነገር የማግኘት። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰገን ድራማ እንደቀጠለ ይገኛል። አክሊሉ በስተመጨረሻም ከባድ መርዶውን ሰማ። መሬት አስተዳዳሪው ጋር ደውሎ ቆይ እናንተ ምን ማድረጋችሁ ነው በገዛ ሀብትና ንብረቴ እናንተ ታግዷል የምትሉት ብሎ ደወለለት። አንተ ማነህና ነው እኔን የምትከራከረው? አንድ ጊዜ ህግ ወጥቶብሃል። ያ ቤት በህጋዊ መንገድ ወደ አንተ እንዳልመጣና ትክክለኛው ባለቤቱ ደግሞ አንተ እንዳላደለህ የራሱ ባለቤት የቤቱ ባለቤት መጥቶ ሁሉንም ነገር አስረድቷል ብሎ አለው። ማን አባቱ ነው እኔን የደፈረኝ እያለም እምቢ ዘራፍ ቢልም እንኳ ነገር ግን ለጊዜው ማንነቱን በፍጹም አክሊሉ ማወቅ አልቻለም። በሌላ በኩል መርዞ መድብልንና እንዲሁም ሞገስን አሳልፎ ሰጣቸው። ኢፍራታ ምን አይነቱ አረመኔና ጨካኝ ነህ? እንዴት እንደዚህ ታደርጋለህ? ቢያንስ እኮ መድብልና ሞገስ ላንተ በጣም ብዙ ነገር አድርገውልሃል። አክሊሉ ግን ጧት ማታ እየሰቃቀለና መከራህን እያሳየህ አንተ ግን ለገንዘብ ብለህ ሁሉንም ከዳሃቸው። በጣም ያሳዝናል ብላ በጣም ተቆጣች።
ኤፍራታ በጣም መልካምና ደግ ሴት ሆና ተነጭራሹም ሄዳ ሊልዬ ዛሬ ብቻሽን ነሽ ወይ ሉላዬ ብላ አለቻት። እውነት ለመናገር መድብል አሁን ደውሎለት እና ብሎት እኮ ሂዶ ነው። እናም ካላስቸገርኩሽ እዚህ አብረሽኝ ትቀመጫለሽ ወይ ብላ አለች። ምን ችግር አለው? አብሬሽ ለመቀመጥ ቃል ገባልሻለሁ። ግን ደግሞ መድብል የእውነት ከዚህ ቤትና ከመድብል አክሊሉ ምን ፈልጎ ነው ብላ አለቻት። እኔ እንዴት ላውቅ እችላለሁኝ ኤፍራታዬ? ብቻ አላውቅም ማለትም እኛና እናንተ ግንኙነት እንዳለንና የበፊት ትውውቅ እንዳለን ካወቀ ግን ሁላችንንም ነው የሚገለን ብላ አለች። እሱማ ይገባኛል፣ ግን ደግሞ ምንም አይነት ፍንጭ ካልሰጠነው ማወቅ አይችልም ብላ ስትል ልክ እኮ ነሽ፣ ግን ደግሞ መርዞን ታምኚዋለሽ ወይ ብላ ጠየቀቻት። ሉላዬ ምን እያልሽ ነው ሉላ? እሱ እኮ ባሌ ነው። እርግጥ ነው ለገንዘብ በጣም ሟች ነው፣ ደግሞ በፍጹም እናንተን የሚከዳችሁ አይመስለኝም ብላ አለች። ኤፍራታ ሚስኪንና የዋ ስለሆነች ነው እንጂ መርዞ ግን አሳልፎ ሰጥቷቸዋል። ሉላዬ እኔ ምልሽ ታዲያ ከባልሽ ጋር እንዴት ነሽ? ማለቴ ዝም ብዬ ሳስበው ጧት ማታ እየተጨቃጨቃችሁ እኮ ስላየኋችሁ ነው ብላ ስትል አረ ምንም አልሆንም፣ ዝም ብሎ የፍቅር ጠብ እኮ ነው ብታይ ጧት ላይ ምግብ ሰርቶ ተነሽ አትነሽ እያለኝ በዛ ነው እንጂ ሌላ ምንም ነገር አልተፈጠረም ብላ ስትል ሉላ በጣም ሳቀችና ለማንኛውም ይሁን፣ ምክንያቱም ምንም ችግር የለውም፣ ግን ደግሞ እየሆነና እየተደረገ ያለው ነገር ትክክል እንዳልሆነ እኔ ራሴ ስለገባኝ ነው ብላ ስትል ምን ማለት ነው? ምንድነው የገባሽ? ኤፍራታ ስሜትሽን ባትደብቂ ጥሩ ነው። እሱ እንዳልወደደሽና አንቺ እንዳልወደድሽውና እሱ ግን እንደወደደሽ በጣም ያስታውቃል። ታዲያ ለምንድን ነው የሚስትነት ግዴታሽን የማትወጪው ብላ አለቻት። አንቺ ምን የምታውቂው ነገር አለሽ? እባክሽ ሉላ ከዚህ በላይ ምን እንዳደርግ ነው የምትጠብቀው? እውነት ለመናገር በጣም ግራ ገብቶኛል ብሎ መድብል ለሞገስ ነገረው። እሺ አሁን ቀጣይ ምንድን ነው እቅዳችንና አላማችን ብሎ አለም። እኔ ምን አውቃለሁኝ፣ ግን ደግሞ እየሆነና እየተፈጠረ ነገር ምንም እየገባኝ አይደለም። ምን ማለት ነው ይሄ? እስኪ ንገረኝ። የእውነት ሰገን ያች ልጅ ናት? የእውነት ለአመታት የወደድካትና ያፈቀርካት እሷ ናት ማለት ነው? መድብል ብሎ ሲጠይቀው አዎ እኔ እኮ እንዳላሸሁና ትክክለኛ ሰገን እሷ እንደሆነ ያለው ሞገስ፣ ግን ደግሞ አሁን አንድ ችግር አለ። እንዴ ምን ማለት ነው ደግሞ ይሄ? አሁን እስኪ ከዛ እንደምንም ብዬ አስመለጥኳት፣ ግን ደግሞ አሁን ላይ ሰገን የለችም። ለነገሩ እኮ ልክ ነህ። ምክንያቱም መድብል ምናልባትም ይችን ልጅ ላናስታውሳት እንችላለን፣ አንተም እንደዛው። እኔ እንኳ በጣም ብዙ ጊዜ ስላየኋት አገኛታለሁ፣ አንተ ግን መንገድ ላይ ብታገኛት እንኳ ታልፋታለህ ብሎ ሲለው በፍጹም የኔን ሰገን ገና ከሩቁ በጠረኗ ነው የማውቀው። ግን ገንዘብ አልያዘች፣ ይርባትም ይሆናል እኮ እናትና አባት እንኳ ራሱ የላትም። ታዲያ ይች ልጅ አታሳዝንም? ብቻ ግን ምን እንደማደርግ አላውቅም እያለ በጣም ግራ ሲጋባ ሁሉንም ነገር እርሳውና ምግብ መብላት አለብህ ብሎ አለው። አይ በፍጹም እኔ አሁን አልበላም፣ በጣም ጠግቤያለሁኝ፣ ደክሞኛል፣ ቤት ገብቼ መተኛት ብቻ ነው የምፈልገው ብሎ ሲል አይ እንደዛም አይሆንም ብሎ ምግብ ቤት ይዞት ሄደም። በሌላ በኩል ሰገን ምግብ አዛ በልታ ከጨረሰች በኋላ የሚከፍለው ጠፋ። ወይኔ ጉዴ ገና አሁን ተበላሁኝ፣ ቆይ እስኪ ምንድን ነው ላደርግ ነው ብላ ሳህኑን ደበቀችና አስተናጋጅ ቆይ እናንተ እኔ የምለውን አትሰሙኝም ማለት ነው ወይስ ደግሞ የግድ ዳያስፖራ መሆን አለብኝ ብላ አለች። አስተናጋጁም በትህትና ምንድነው የምትፈልጊው ብሎ ሲላት ሰገንጀ ሆዬ አሰብ አደረገችና እኔ የምፈልገው ቅቅል ወጥ ነው ብላ አለች። ትሰሚኛለሽ፣ በአጭር አማርኛ እኮ ከሌለሽ የለኝም ክፈሉልኝ ማለት ትችይ ነበር። ለማንኛውም አሁን ነይ ቶሎ ብሎ እጇን እየጎተተ ወሰድና ይችን ዕቃ ብታጥቢያት ምን ይመስልሻል ብሎ አላት። ሰገንም ያሳለፈችው የህይወት ታሪክና ስቃይና መከራ ልቧ ውስጥ ተሰርሶ ገብቶ ስለነበረ እያለቀሰች ዕቃውን ማጠቧን ቀጠለች። ሉላ
ሞገስ መድብልን ትንሽ እያሙ ባለበት ሰዓት እኔ የምልህ ግን በምድር ላይ እንደ ሞገስ የታደለ ሰው ይቅርታ እንደ መድብል የታደለ ሰው አለ ወይ ሞገሴ ብላ ስትለው ምን ማለት ነው? ሙታለች የተባለችው ልጅ በህይወት ስትኖር በዛ ላይ ደግሞ እሱ ራሱ ሲያስመልጣት አስበዋል? የእውነቴን ነው ምልህ ይሄ የፍቅር ታሪክ ቢጻፍ በጣም ትልቅ መጽሐፍ ይወጣዋል ብላ ስትለው ልክ እኮ ነሽ ሉላዬ፣ እኛስ ብንሆን ከዛ ካረመኔና ከጨካኝ ዝና አድነንሸለ እንዴ? አየሽ ያው የሁሉም ይለያያል እንጂ ሁላችንም ዙሮ አፍቃሪዎች ነን ብሎ አለም። አክሊሉ አንተ የተረገምክ ዴላላ እስኪና ቶሎ አሁን ሰውየውን የትና እንዴት እንደማገኘው ትነግረኛለህ ሆይ ብሎ ሲለው ምን ነው ቤት መጥቶልህ ለምንድን ነው የላከው ብሎ ሲለው እሱ ምን ይመለከታል? እኔ አክሊሉ እጠይቃለሁ፣ አንተ ግን ትመልሳለህ። ይሄ ብቻ ነው የሚያዋጣህ ብሎ ሲለው ወይ ጉድ! አንተ ደግሞ ይገርማል። እሱን ማሸነፍ ሲያቅትህ እኔ ላይ ነው ወይ ብሎ ተፋጠጠም። በቃ አክሊሉ መርዞ ጀግናው ፈሪ ከተነሳ የሚባለው ነገር እኔ እስከ ዛሬ ሚስቴን ከፍ ዝቅ ስታደርግ እኔንም ከፍ ዝቅ ስታደርገኝ የተውኩህ እዚህ የተከራየ ነው አንተ ቤት ነው ላክብርህ ብዬ ነው። አንተ ግን አሁን ላይ እየተረማመድክና እየረገጥከኝ ነው ያለኸው። እንደ ማንኛውም ተከራይ ቤት አከራየኝ አለ አከራየሁት። የተፈጠረው ነገር ይሄ ነው። በኋላ ግን የራስህ ጥላት ራስህ ስለሆነ አንተኑ ለመበቀል ተጠቀምብህ እንጂ ሌላ ምንም የተፈጠረ ነገር የለም። እና ደግሞ አሁን መቼና እንዴት የሚባለውን ነገር እኔ ማወቅ ስለማልችል አንተው ራሱ ፈልገህ ማድረግ የምትፈልገውን ነገር በሙሉ አድርግ ብሎ አለው። ምን ማለት ነው ደግሞ ይሄ? በቃ እኔ ሰልችቶኛል። ከዚህ በላይ አንተ የፈለግከውን ነገር አድርግ እንጂ እኔ ግን መቋቋም አልችልም የእናንተን ቅጥፍናና ውሸት ብሎ ተናዶ ሄደ። እባክሽን እቴቴ መሄድ አለብሽ ብሎ አላት። አክሊሉ ሆዬ ምን እያልሽ ነው? እንዴት ነው እንደዚህ የሚሆነው? እኔ በፍጹም ጸበል አልሄድም ብሎ አላት። አንተ እኮ አብደሃል፣ ጨልለሃል። የሰው ልጅ ጤነኛና ምንም ሳትሆን አብደሻል ብለህ አግተ ያስቀመጥክ እኮ ነህ። ያኛው ልጅ ሁሉንም ነገር ነግሮኛል። የዛ የልጅ ሚስትና እንዲሁም በጣም ብዙ ነገር ያሳለፉ ይመስላሉ። መቼም ያለ አንድ ነገር እንደዛ ወሬ አልሆነም ብሎ ሲላት አይ እማዬ፣ አንቺ በምድር ላይ ንጹሕ ሰው መሆን አልነበረብሽም። በጣም መጥፎ ሰው መሆን ነበረብሽ። ግን ደግሞ እሱ አልሆነም። ይሄ ምድር ደግሞ ለንጹሐን በፍጹም አይሆንም። የሚሆነው ለክፉዎችና ለአረመኔዎች ነው። ስለዚህ አንቺም አረመኔና ክፉ መሆን አለብሽ ብሎ ሲላት እረ በፈጣሪ ቆይ ይሄ ደግሞ ምን አይነት ቃልና ምን አይነት ንግግር ነው? ለማንኛውም ግን በጣም የሚያሳፍር ነገር ነው ብላ አለችው። ምን ማለት ነው ማሚዬ? በቃ ተው፣ እንዲህ አይነት ነገር ይቅርብህ